ተፈጥሮ እግዚአብሔር እንዴት ራሱ እንደገል በጣም ነው የምደነቀው። ቁጥር ያጽናፈ ዓለም ቋንቋ ይለዋል ጋሊሊዮ ጋሊሊና ተፈጥሮን ያለ ቁጥር ቋንቋነት ልታውቅ አትችልም ነው። ቴስላ የ3ን የ6ን የ9ን የቀመር ቁልፍነት ብታውቅ የዩኒቨርስ ቁልፍ አለህ ያለው በኢትዮጵያ ፊደል ባግባቡ ታየዋለህ። ዓለም ላይ ብታስስ 7 ነው። 8ኛው ጄኔሬሽን ማቱሳላ ነው። 969 ዓመት የተሰጠው ለሱ ብቻ ነው ለ8ኛው ጄኔሬሽን። 7 ውለታ ዝም ብለው ሲሄዱ 8 ሪያሊቲዋ ውጪ ናት፣ ከ7 ውደት ውጪ ናት። ኢተርኒቲ ናት ነው፣ ግልጽ ነው። ዘላለማዊነት ህይወት ነው። 8ኛው ሺህ ሲባል አሁን ሰው በቃ ቁጣ መዓት ምናምን ነው የሚያስበው። እሱ ሳይሆን እሱም እንዳለ ሆኖ ግን ዓለም አልፎ የሚቀጥለው ዓለም ነው 8ኛው ቁጥር። የሰው ቁጥር መሆኑን ታውቃለህ ማለት ነው። ሰው ያ የሰውየው ሰው እንጂ አምላክ እንዳልሆነ ትረዳዋለህ። የራስ 888 ስትል ደግሞ የአምላክ ቁጥር ይሆናል። አንድ ትራቪስ ስኮት የሚባል ራፐር አለና ኮንሰርቶቹ ላይ ሰዎች ይሞታሉ። በእንስሳት ዓለም፣ በአራዊት ዓለም፣ በአንተም በመኖርና ለመኖር ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል። ጫጫታ ያለበት እድሜያቸው ያጥራል። እያንዳንዱ የሚሰጠው ጥቅም ስላለ ጉዳትም ስላለ ዓለሙ ለውጦታል። አሁን ለምሳሌ አንድ በሽታ መድኃኒት ብታገኝ መድኃኒቱን ሳታውቅ ሰዎች ሊያጠፉ ይችላሉ። ለምን? የሰው መዳን አይፈለግም፣ ብር ነው። ሰው እኮ ማርኬት ሆኗል። ይሄ ቁሱ ዓለም እኮ ለቁስ ነው የምትኖረው ያልኩት ለዛ ነው። እንዲህ ሰው እንዲድን አይፈለግም። ሰዎች የሆነ እንደ እንስሳ ሆኖ የሚንደባለሉ አይታጣቅም። በቃ ራሳቸውን ስተው ክሬዚ ምንድነው ማለት ነው። ፍሪኩዌንሲው በጣም ገዳይ ስለሆነ ይሄ የአእምሮ ሆነ የልብህን አመታት። ለዚህ ነው ጠበል ለምሳሌ ውጪ ይቀመጥ ይባላል። እንደው እናቶቻችን እንኳን ሩቅ ሳንሄድ ማለት ነው ጠበል ይረክሳል ይላሉ። ያድነኛል ብለህ የምትጠጣው ሊገልህ ይችላል። ተለወጠ ማለት እኮ ነው። እንኳን አይደለም ከነፍስ የሚመነጭ ቃል ቀርቶ ሙዚቃ እንኳን አንድን እውነት ወደ ሌላ ሪያሊቲ ይለውጣል። ስለዚህ የመርገም ቃልም የበረከት ቃልም የሚሰራው ለዚህ ነው። ሰዎች የሞተ ሰው አስነሱ ምናምን የሚባሉት እነዚህ ሲዋሃዱላቸው ነው። ስምምነት ይባላል። መጽሐፍ ቅዱስ ላይ ሰዎች ብዙ ያልተገነዘቡት በኢትዮጵያ ሊቃውንት የሚታየው ምንድነው? እነ ኤልያስ እነ ኤልሳ የሞተ ሲያስነሱ ምንድነው ያደረጉት? ለምሳሌ ኤልሳ ሚራክል የሚባለው ምናምን ይሄ ምትሃቱ ሚራክል አይደለም። ትክክለኛው ሚራክል ምንድነው ሊቃውንቱ የሚሉት? አርያ እግዚአብሔር አምሳለ እግዚአብሔር ስለሆነ በጣም ስጋዬን ወደው አከብረዋለሁ፣ ነፍሴንም መንፈሴንም አዘሴም ታይ የስጋ ጥንብ ቆሻሻ አልልም። በጣም የምጸየፈው ቃል ይሄ ነው። በአርያው አምሳሉ ፈጥሮኝ ይሄ እያንዳንዱ ጣቴ ላይ ያለውን መስመር እያንዳንዱ ነገሩ ከገባኝ እንዴት አድርጌ ስጋዬን ልረግም እችላለሁ? አሁንም ከዲኤንኤ አንድ ፊደል ቢጎድል በዊልቸር ትሄዳል። አንድ ሰዓሊ ስዕል ስሎ ፊርማውን እንደሚፈርም እግዚአብሔር ሰውን ፈጥሮ ፊርማው ነው ስሙ ነው። ሰውን መግደል አትችልም የተባለው የእሱን ፊርማ መቅደል ስለማትችል ነው። መፍጠር የፈጣሪ ነው። መፍጠር የሚለው ቃል ሞር አይስማማም ከኛ ጋር። ፍጥረት የፈጣሪ ድርሻ ነው። ግን ምንድነው የኛ ሀልዮ ማሰብ፣ ነቢብ መናገር፣ ገቢር መስራት። ምሳሌ በኃጢአት ሲነገር ለምሳሌ በሀልዮ በነቢብ በገቢር በማሰብ በመናገር በመስራት ያደረከው እግዚአብሔር ይቅር ይበልህ ይባላል አይደለ? ሀልዮ ሲባል ነቃ ራሱ ለሁለት ይከፈላል። ማሰብ ነቃ ሀልዮ በቃ ምንጯ የሆነ ክብሪት መጫር ማለት። ከዛ ሐሳቡን መወሰን ይሄ ራሱ ሀልዮ ሐሳብ ነው። ሐሳብ ኃይልም ስለሆነ ነው በሐሳብ ለሰራው እንትን የምትል። ነቢብ መናገር፣ ነቢብ ደግሞ ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው፣ ኃይል አለው ነው። ለዚህ ነው ጠበል ለምሳሌ ውጪ ይቀመጥ ይባላል። እንደው እናቶቻችን እንኳን ሩቅ ሳንሄድ ማለት ነው ጠበል ይረክሳል ይላሉ። ምን ማለት ነው? ምንናገረው ቃል ውሃውን ይመርዘዋል። ቤት ውስጥ ሐሜተኞች ብዙ ናቸው። ለዚህ ነው አብሶሉትሊ የምትናገረው ነገር ኃይል ስለሚያደርግ ያድነኛል ብለህ የምትጠጣው ሊገልህ ይችላል። ተለወጠ ማለት እኮ ነው። ለዚህ ነው በጣም ከአፍ የምናወጣውን መጠንቀቅ የሚገባል። ለምሳሌ መድገም ሲባል ምንድን ነው? ሪሳይት ማድረግ ማለት አይደል? ዳዊት ደገመ ሲባል ደጋግሞ አነበነበ ነው። አፊርም አደረገው። ንንንንን ማለት ውሃው ሳርገ ስትል ነፋስ ነው አይደለ? ውሃ ላይ ነው
ውሃ ህይወት ነፋስ ነው አይደል? ሄኖክ ይላል። ስትለው ተለውጦ በሽተኛ ዳነማ ጠበል ሆነ አለቀ። ይሄ ምንድነው? የቃል ኃይል ነው። እንኳን አይደለም ከነፍስ የሚመነጭ ቃል ቀርቶ ሙዚቃ እንኳን አንድን እውነት ወደ ሌላ ሪያሊቲ ይለውጣል። ወደ ቁስ አካል ይለውጣል። ለምሳሌ ብዙ ጊዜ ይሄ የተለመደ ነው። አሸዋ ዝም ብለህ እዚህ ጋር በትነህ የሆነ ነገር ክፈትለት በተለያየ ሀልትስ የተለያየ ጂኦሜትሪካል ስትራክቸር ይሰጣል። በጣም ያማመታው ምን ሆነ ማለት ነው? ለወጠው ማለት እኮ ነው። ወደ ሌላ ድምጽ ነው እና የድምጽ ኃይል ቀላል አይደለም። የሰው ደግሞ ከነፍስ ባህሪ በጣም ስጋ ነፍስ መንፈሳል የሚወጣ ስለሆነ የሚናገረው ነገር ያቆስላል ወይም ያክማል። ለምሳሌ አንድ ሰው አንድ ነገር ክፉ ነገር ተናገረህ እንበል አይበለውና እሱ ተናግሮ ሄዷል። አንተ ውስጥ ግን ህይወት ዘርቷል። እውነት ነው። እንዴት አለኝ ትላለህ ቤት ገብተህ። እንደገና ደግሞ ሌላ ቀን ወይ ጉድ ይሄ ሰውዬ እንዲህ ያለኝ ጉዳይ ተጋባብህ። በቃ እኮ ገባ ስራ እየሰራ ነው። የምግብ ባለሙያዎች እንደሚሉት ለምሳሌ ምን ያደርጋሉ? እንጀራ ያቀርባሉ። ይሄ ምንድን ነው ይላሉ። እንጀራ ነው። አዎ እንጀራ ነው። አዎ እለውጠዋለሁ። እንዴት? ከዛ ይበሉታል። ከዛ እኔ ሆነ አንተ ሆነ በላህ ከስጋ ተዋሃደ። እንጀራ መሆን ይቀርና ስሙ ማን ያዘዋል? አሁን ይሄ ውሃ ነው እስክጠጣው ድረስ የዚህ አካል ነበር። አሁን ውስጤ ገብቶ ደሜ ምናምን የሆነ ማለት ነው። ምን የሆነ ማለት ነው? ተለወጠ ማለት ነው። አንድ ነገር ወደ አንድ ነገር ሊሄድ ይችላል፣ ግን በጣም መጠንቀቅ የሚያስፈልገው ነገር ይሄ ጉዳይ። ስለዚህ የመርገም ቃልም የበረከት ቃልም የሚሰራው ለዚህ ነው። በለዓም ሊረግም ሲሄድ መልአኩ ነው አትረግምም ያለው። ኃይል ስላለ ሀሳብ ኃይል አለ። የነቃ ኃይል ነው ምንለው የቁልጻሉ ያለ የመናገር ኃይል አለ። የመስራት ኃይሉ ደግሞ ከፍተኛ ነው እና ሰው የከንፈሩን ፍሬ ይበላል ይላል። ኃይሉ በጣም ለምሳሌ ሐዘንን ይወልዳል የሚል ነገር ሰምተህ ታውቃለህ? በጣም መረር ብለው ለቅሶ የሚያለቅሱ ምንድነው? ኃይል እኮ ነው። እንዲወጣና መልሶ ይገለበጣል። ህግ ነው። በጣም ከባድ ነው ይሄ። ለምሳሌ እኔ አውሮፓዎች ይገርሙኛል። ኃያል ነን ምናምን ነን ነው የሚሉት። ቀላል ኃይል አይመስልም። እና ጋር ሲመጣ እናንተ ለማኞች ናችሁ፣ ችግረኞች ናችሁ ምናምን ስል አቅም ድክም ያለ ነው። ኃይል ደካማ ነው ምናምን ስትል ተመልከት። በጣም የወረደ sending us negative energy የሆነ በጣም ስቅ ያለ ነገር ይሄ ድምፁ ራሱ የሚወጣው እና ሁሌ ጫጫታን ይወልዳል። ግጭትን እረፍት ሬስትለስ ነው የሚያደርገን። አሃ ማለት አለብኝ እዚህ ላይ ቆም ብለህ። ስለዚህ መርገሙን በበረከት እንዴት ለውጥ። ይሄ የጠቢባን እውቀት ነው። ምንድነው ያለው ፈላስፋው? ጨለማውን አትርገመው ነው፣ ብርሃን አብራበት ነው። ብርሃን ማብራት ከሰው ይጠበቃል። ወይም ጨለማው ተስማምቶት መኖር መብቱ ነው። እይታህ ነው ወሳኝ። ለምሳሌ በቀላሉ ለመናገር ለአንድ ዛፍ ሙዚቃ ክፈትለት እንበል። ይሄ ብዙ የተደረገ ጥናት ነው ደጋግመው። ለምሳሌ የከፈቱለት አንዱ ሙዚቃ እንደ ፍሉት፣ ዋሽንትና ይሄ እንደ ቫዮሊን ነገር ለእጽዋቱ ይከፍቱላቸዋል። ለአንዱ እጽዋት ደግሞ በጣም ይሄ ጩኸት ድምጽ ያለው በጣም አሁን አለ አይደለ አንድ ምሽታ ቤት በጣም ብጥጥ የሚያደርግ ቢት አለ። ለአንዱ ዝም አሉት እና ማየት ጀመሩ። በጣም ፍሉትና ቫዮሊን የተከፈተለት የዛፍ ቅርንጫፍ ድምጽ ወዳለበት ቅርንጫፉ ይጠጋል። በጣም አስፈሪ ድምጽ የተከፈተለት ደግሞ ሲርቅ ተሰበረ። ግን ያ ዝም ብሎ ወጣ ነው። ምን ያህል የሚወጣ ድምጽ አደገኛ መሆኑን ያመለክ እንኳን ቃል ከነፍስ የሚወጣ ቃል ማለት። ለምሳሌ ሙዚቀኞች አንዳንዴ ድንገት የሚሞቱ አይተህ ታውቃለህ? ድንገተኛ ሞተ ገሌ ይባላል። ከሙዚቀኞች መካከል ምንድነው የሚከፈተው ሀርት ይሄ ፍሪኩዌንሲው በጣም አደገኛ ነው። አንዳንዱ እንደው ለብቻው ማውራት ይቻላል። ድሮ የነበረው በጣም መንፈሳዊ ጤና ዲኤንኤ ነው የሚያስተካክል በሽታ የሚያስወግድ ነበር። ራሱ ልክ ቴስላ ፍሪኩዌንሲ የሚባለው አሉ 369 ሶልፌጆ ፍሪኩዌንሲ የሚባለው አሉ። እነዛ ምንም ያረጋጉ ናቸው። ኢቭን እነዛ ድምጾች ማለት ነው። ለምሳሌ እኔ ይገርመኛል አንዳንድ ነገር። አሁን ሙዚቃ ሰምተህ ኢቭን የሚሰማ ሰው ካለ
በሳምንቱ ይሰለቻል። ያ ለምንድን ነው ብለህ መመርመር አለብህ። የጥንት ዜማ ግን እስካሁን አለ። ታውዘንድ ሲርስ ክላሲክ ነው። ታይምለስ ሆኖ የቀጠለ ያለ ታይምለስ ኢቭን አያደክምህም ስጋ። አሁን እኔ ሰርግ ቤት ዝም ብዬ ኦብዘርቭ አደርጋለሁ። ሰዎች በልተው ለመጨፈር ይነሳሉ አይደል? ሰርግ ቤት ልክ 10 ደቂቃ እንደቆዩ ላበላብ ሆነው እንደገና ይቀመጣሉ። አቅመ ቢስ ነው የሚያደርገው። ወደ ማህሌቱ ብትመጣ ግን መንፈሳዊ ነው። ከምሽቱ 2 ሰዓት ጀምረህ እስኪነጋ እየጮክ ሰው እንዴት አይደክ? ይሄ ዝም ብለህ ማሰብ መቻል አዋቂነት ነው። ለምን ይሄን አሰብክ ብሎ የሚከለክልህ የለም። ምክንያቱም እግዚአብሔር የራስን እውቀት ሰጥቷልና እና ይታወቃል። ድምፅ እንኳን የሚያመጣው በእንስሳት ዓለም በአራዊት ዓለም በአንተም በመኖርና አለመኖር ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል። ጫጫታ ያለበት አመት እድሜያቸው ያጥራል። አንድ ትራቪስ ስኮት የሚባል ራፐር አለና ኮንሰርቶቹ ላይ ሰዎች ይሞታሉ። የሚገርም ነገር ሊትራሊ በጣም ያስገርመኛል። ብዙ ወጣቶች ናቸው የሚሄዱት። በጣም 150,000 ሰዎች ይሄዳሉ። ቫይብሬሽኑ ይታወቃል። 808 ነው የሆነ ቫይቢት አለ። 440 አርገውት ከ8 አርገውታል። የድሮዎቹ ፍሪኩዌንሲዎች 369 369 ባይዘው የኢትዮጵያ ፊደል እዚህ ላይ እንትኑ አለ፣ ዲያግራሙ አለ። 369 369 369 የኢትዮጵያ ፊደል ቀመሩ በሙሉ ሰንጠረዡን ስትሰራ በጣም ማለት ምንድነው ቴስላ የ3ን የ6ን የ9ን የቀመር ቁልፍነት ብታውቅ የዩኒቨርስ ቁልፍ አለህ ያለው በኢትዮጵያ ፊደል በአግባቡ ታየዋለህ። በቃ ከባድ ነው ደረጃው። ይሄ ከሆነ እያንዳንዱ የሚሰጠው ጥቅም ስላለ ጉዳትም ስላለ ዓለሙ ለውጦታል። እንግዲህ ገንዘብ ከባድ ነው። ካሴት መሸጥ አለበት። አሁን ለምሳሌ አንድ በሽታ መድኃኒት ብታገኝ መድኃኒቱን ሳታውቅ ሰዎች ሊያጠፉ ይችላሉ። ለምን? የሰው መዳን አይፈለግም፣ ብር ነው። ሰው እኮ ማርኬት ሆኗል። ይሄ ቁሱ ዓለም እኮ ለቁስ ነው የምትኖረው ያልኩት ለዛ ነው እንጂ ሰው እንዲድን አይፈለግም። ማርኬት ነው፣ ማርኬቲንግ ነው። ይሄ ነገር በጣም ለምሳሌ ዝም ብለህ ኮንሰርቶች ታያለህ አይደል በቲቪ ወይም የሆነ ብቻ ሰዎች የሆነ እንደ እንስሳ ሆኖ የሚንደባለሉ አይታጣቅም። በቃ ራሳቸውን ስተው ክሬዚ ምንድነው ማለት ነው። ፍሪኩዌንሲው በጣም ገዳይ ስለሆነ ይሄ የአእምሮህን የልብህን አመታት አምባላንስ ያደርጋል። ከቁጥጥር ውጭ ሆነ በቃ እንደሰከረ ሰው የቀለም ኃይል አለ። ለምሳሌ ሰውን ማሳበድ በድምፅ ትችላለህ። ሰውን በድምፅ ማከም ትችላለህ። ሰውን በድምፅ ማረጋጋት ትችላለህ። ሰውን በድምፅ መጣል ትችላለህ። ይሄ የሚታወቅ ነገር ነው። ዓለማችን ለወደፊት የጦር መሳሪያዎች ሁሉ ወደ ድምፅ ቴክኖሎጂ እንትን እያሉ ነው፣ ኢቮልቭ እያደረጉ ነው የሚመጡት በድምፅ ብቻ ፍሪኩዌንሲ ብቻ። እና ይሄም ማወቅ ጥሩ ነው ብቻ። እና አሁን ምንድን ነው ኃይሎች አሉ። እነዛ ኃይልን ግን ስንጠቀም እንዴት አድርገን እንጠቀም የሚለው ከፍተኛ ትምህርትና ግንዛቤ የሚፈልግ እንጂ ስሜታዊ መሆን በጣም በጣም አደገኛ ነው ያምናል። አልፋ ስንል 1 ነው፣ ለ30 ነው፣ ከ80 ነው። 1 ነው ቀመሩ ማለት ነው። 1 እግዚአብሔርን ብለህ ስትቀምረው በትክክለኛው ቀመር ነው። ቁጥር አይሳሳትም። በጣም ይደንቅህ። ቁጥር ላይ ምንም አይነት እንትን የለም። እና የተፈጥሮ እግዚአብሔር እንዴት ራሱ እንደገለ በጣም ነው የምደነቀው። ቁጥር የአጽናፈ ዓለም ቋንቋ ይለዋል ጋሊሌዮ ጋሊሊ። እና ተፈጥሮን ያለ ቁጥር ቋንቋነት ልታውቅ አትችልም ነው የሚለው እግዚአብሔር። 2 2 3 እነዚህን ሁሉ ወደ አንድ ዲጂት ብታወርዳቸው 369 እያሉ ይሄዳሉ። እና የስም አምላክ ቀመሮች ናቸው። በደንብ አድርገው ውስጥ ስትገባ ማለት ነው ያንዳንዱን ታውቀዋለህ። በጣም ከፍተኛ ኃይል አላቸው። በቁጥር አለ ምንድናቸው? ሌሎች ቁጥሮች ወታደሮች ናቸው፣ እንትኖች ናቸው ብለህ አስብ። 3 እና 6 ደግሞ ነገስት ናቸው ብለህ አስብ። 9 ንጉሰ ነገስት ነው። ብዙ ውስጥ ይገባሉ። እድሜ ለምሳሌ የሰው ልጅ እድሜ አሁን ሩቅ በጣም ሰፊ ትንታኔ ሳይሆን ማንኛውም ሰው እድሜውን ለ12 ወራት አባስቶ ወደ አንድ ዲጂት ቢለውጥ ከ3 ከ6 ከ9 አይወጣም። ለምሳሌ አንድ ሰው እድሜ 49 ዓመት 49 ሲባዛ ለ12 ወራት ስንት ነው? 49 ሲባዛ 12 አሁን 588ን ደምረው 5 ሲደመር 8 ሲደመር 8 ወደ አንድ ዲጂት ለምን 5 ሲደመር 8 ሲደመር 8 21 2 ሲደመር 1 3 አለቀ። እሱስ ቆይ ይሄ ነገር ሳይሆን እዚህ ላይ አንዱ ያዩት ነገር እንደው ደምሮ ወደ አንድ ዲጂት ማምጣት እሱ ማለት የመጨረሻውን ኮድ ማወቅ ነው ማለት ነው። ልክ አሁን ለምሳሌ ምን አለ መሰለህ አንድ እንደ ሴኩሪቲ ነገር ነው የስነ ፍጥረት ጉድ በጣም ይገርምሃል። ለምሳሌ ቤትህን በማኑዋል ትከፍታለህ የሚል ቁልፍ አለ አይደለ? አሁን ደግሞ ከዛ ደግሞ በአሻራ
የምትከፍተው አለ። አይንህን አንብቦ የሚከፈትልህ አለ። በካርድ የሚከፈትልህ አለ። ሁሉ ምንድነው መክፈቻ ነው። አንዱን አምጥተህ አንዱ ጋር ልክፈት አትችልም። እያንዳንዱ የራሱ ስርዓት ስላለው አንዳንዶቹ ልክ እንደ መስታወት ያንጸባርቁና በደንብ አድርጎ ፓስወርዱን ያሳየዋል። አንዳንዱ ደግሞ ወደ አንድ ዲጂት አውረድ የመጨረሻውን ቫልዩን ታውቀዋለህ። ለምሳሌ 3 ቢሆን የኔ አሁን ቁጥሬ 3 ነው በቁጥር ዓለም ማለት ነው። ኦኬ 3 ሮዳስ 3 ነው። ኦኬ 3 ምንድነው እኔ ያውቀዋለሁ። 3 ምንድነው እንዴት እንደምመራበት እኔ ነኝ የማውቀው። የራሴ ቁጥር ነው። በህልምም ልታይ ትችላለህ። አሁን ቴስላ ዞረ ምናምን ሳይሆን ማንም ሰው ራሱ ሰውየው እኮ የዲኤንኤ ቁጥር አይደለም ፊደል ነው እኮ። ፊደልና ቁጥር ውስጥ ነው እኮ ያለነው እኛ ራሳችን በቁጥር ነው በፊደል ውስጥ ማንነት ውስጥ ያለን ስለሆንን ይሄ ራሱን ችሎ ዕውቀት ነው። 1 ምንድነው 2 ምንድነው 3 ምንድነው 4 ብለህ እስከ 9 ድረስ ትሄዳለህ እንደ ፓይታጎረስ። ከዛ ደግሞ 2 ጥንድ 11 ይመጣል። ለምሳሌ 11 አብዛኛውን ጊዜ የግጭት ነገር ሊያመጣብህ ይችላል። ግጭት ነገር አለው። 12 ፐርፌክሽን ነገር አለው። 12 ወራት 12 ዞዲያክ 12 ወራት ስትል 13 ደግሞ ጋር ስትገባ ፈረንጆች ባይወዱትም 13ን ወደኛ ስትገባ ደግሞ የጥበብ ቁጥር ነው። የጥበብ ቀመርና የኤል ቁጥር ነው። 14 ሌላ ነው። 111 እነዚህ ትሪፕል ዲጂትስ ከሆኑ ግን በጣም ፐርፌክሽን ናቸው። ሁሉም ለ37 ይካፈላሉ። 111 2 3 አላቸው። የአልፋና የኦሜጋ ቀመር የሚባሉ ናቸው። በጣም ትልቅ ጉዳይ ናቸው። ኢቭን ለምሳሌ አንዱ መጽሐፌ 888 ይላል። 3 8ቶች ናቸው አይደል ያሉት። 8 የህይወት ቁጥር ነው ይታወቃል። ለምሳሌ 7 ስነ ፍጥረት አይደል እግዚአብሔር ስራ 7 ውለታት 7 ሰማያት 7 መላእክት 7 አህጉር 7 ውቅያኖስ ሰው 7 ነው ቀስተ ደመና 7 ምናምን እያልክ ዓለም ላይ ብታስስ 7 ነው። ቦይንግ 777 ሲል እኮ ዝም ብሎ 777 አይሉም። ትሬድ ማርክ ዝም ብሎ አይደለም። ልክ ከዛ 8ኛው ሺህ ሲባል ሰምታላል ብዙ ጊዜ ይባላል። ምን ማለት ነው? 7 ውለታት ዝም ብሎ ሲሄዱ 8 ሪያሊቲዋ ውጪ ናት። ከ7 ውደት ውጪ ናት። ኢተርኒቲ ናት ነው። ግልጽ ነው። ዘላለማዊነት ህይወት ነው። 8ኛው ሺህ ሲባል አሁን ሰው በቃ ቁጣ መዓት ምናምን ነው የሚያስበው። እሱ ሳይሆን እሱም እንዳለ ሆኖ ግን ዓለም አልፎ የሚቀጥለው ዓለም ነው። 8ኛው ቁጥር ህይወት ነው። የአዲስ ህይወት ቁጥር ነው። ኖህ ለምሳሌ መርከቡ 8 ሆኖ ነው የተረፈው። በቃ የህይወት ቁጥር ነው። 8ኛው ጄኔሬሽን ማቱሳላ ነው። 969 ዓመት የተሰጠው ለሱ ብቻ ነው። ለ8ኛው ጄኔሬሽን ዝም ብሎ እንትን አይደለም። አሁን ይሄ ኮኢንሲደንስ አይደለም። እዚህ ውስጥ ስትገባ አሁን ወደ 8 ስንመጣ አሁን ወደ ፔሪዮዲክ ቴብል ስትገባ ኦክሲጅን ጋር ስትመጣ ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 ነው ኮዱ። ካርቦን ዳይኦክሳይድ ጋር ስትመጣ 6 ነው። አሁን የካርቦን ቤዝድ አይደለ የዓለም ኢኮኖሚ ኒውትሮኑ 6 ነው፣ ኤሌክትሮኑ 6 ነው፣ ፕሮቶኑ 6 ነው። 8 ነው። ባላንጣነታቸውን እንትን እስከ ሰባቶሚክ ደረጃ ብትወርድ ታውቀዋለህ። እኔ 888 የማን ቁጥር እንደሆነ ታውቀዋለህ። ለምሳሌ አሁን በሁሉ ተደጋግሞ የሚጠቀሰው 666 አይደል? 6 የአውሬው ቁጥር ነው ያለው። 6666 ማለት ምን ነው? ሰው የተፈጠረው በ6ኛው ዕለት ነው። የሰው ቁጥር መሆኑን ታውቃለህ ማለት ነው። የሰውየው ሰው እንጂ አምላክ እንዳልሆነ ትረዳዋለህ። የራስ 888 ስትል ደግሞ የአምላክ ቁጥር ይሆናል። እና እነዚህ ቁጥሮች ዝም ብለው አይደሉም ነው። ስለዚህ ይህን ቁጥር ካወቅ መረጃውንም ታውቃለህ። ለምሳሌ አሁን ዜና የሆነ ሰበር ዜና ሲመጣ የሆነ እንዲህ ሲመላለስ ታውቀው የለ ገና በማየት ሎጎ አየህ። አንድ ሎጎ አላወቅኩም አውቃለሁ። ሞቢል ይሁን የቶታል ይሁን ምን እንደሆነ ውስጡ ታውቃለህ። እሱ ራሱ ኮንሴፕቱ ሳብኮንሽሳችን መንካት ፈልጎ ነው ይፈጣል። አውቀዋለሁ። እኔ አሁን ቁጥር ስትሳይ በሚገባ አውቀዋለሁ ለምን እንደመጣ። ግን ይሄን መማር ያስፈልጋል። ሰው ነን። ስጋ ሲባል ይሄ ሙሉ ቆም ይባላል። አጥንት፣ ጅማት፣ ጠጉር፣ ከራስ ፀጉር እስከ እግር ጥፍር የምትለው አይነት ነው። ነፍስ ደግሞ ስትል የስጋ ህይወት ናት። መንፈስ ስትል የእግዚአብሔር ማደሪያ የውስጥ ውስጥ እንደው በእንቁላል መሰል መጽሐፉ ላይ ተመስሏል። ምሳሌ እንቁላል ቅርፍት አለው አይደለ? ከላይ ስጋ በለው ውስጥ ነጭ ነገር አለው። ነፍስ በለው አስኳሉ ደግሞ መንፈስ ነው። ስጋ፣ ነፍስ፣ መንፈስ። ሰዎች የሞተ ሰው አስነሱ ምናምን የሚባሉት እነዚህ ሲዋሃዱላቸው ነው። ስምምነት ይባላል። 7 ፍጹም አይደለ?
ሰው ማለት 7 4ቱ ባህሪያተ ስጋ 3ቱ ባህሪያተ ነፍስ 7 ለምሳሌ መጽሐፍ ቅዱስ ላይ ሰዎች ብዙ ያልተገነዘቡት በኢትዮጵያ ሊቃውንት የሚታየው ምንድነው እነ ኤልያስ እነ ኤልሳ የሞተ ሲያስነሱ ምንድነው ያደረጉት ለምሳሌ ኤልሳ በድኑን አልጋው ላይ ያጋደመ በሩን ዘጋ ከዛ 7 ጊዜ የሞተው ላይ ብድግ አይኑን ከአይኑ እጁን ከእጁ እግሩን ከእግሩ ገጥሞ 7 ጊዜ እንትን ሲል በ6ኛው ሙቀት ተሰማ በ7ኛው የሞተው ተነሳ ይላል ቅዱስ መጽሐፍ ላይ 7 ምንድነው አየ ስጋ ነፍስ መንፈስ ወይም ኤልያስ 3 ይላል ስጋ ነፍስ መንፈስ ነው ኤልሳ ደግሞ 7 ይላል 4ቱ ባህሪያተ ስጋና 3ቱ ባህሪያተ ነፍስ ምን ሆነውለታል ተዋህደውለታል ተስማምተዋል ስለዚህ ሞት ማስናት ትችላለህ ያን ካልሆነ አትችልም ሚራክል የሚባለው ምናምን ይሄ ምታቱ ሚራክል አይደለም ትክክለኛው ሚራክል ምንድነው ሊቃውንቱ የሚሉት 4ቱ ባህሪያተ ስጋው 3ቱ ሲዋሃዱ ተስማምተውለታል ያኔ ሞተውን ተስማሙ የሚባለው ምን ሲሆኑ ነው በቃ ጠብነታቸው አቆመ ማለት እኮ ነው ተከባበሩ በቃ አንዱ አንዱን ጎጂ አይደለም አንዱ አንዱን አጥፊ አይደለም ስጋህም ነፍስም መንፈስም ለባለቤቱ ታዘዘ ሰው ራሱ አሁን ቀደም ሰው የሚለውን ክፍል አሁን ስጋ ነፍስ መንፈስ የሚለውን ሳነሳ ትልቅ ያስቀመጥኩት ዲኤንኤ የሚለው ነው ባይዘው ይሄኛው ስራ ውጪ ባሉ ተመራማሪዎች ተወዳጅ የሆነ ነው የሰው ልጅ ዲኤንኤ ኮድ ተደርጓል ኮድ ያደረጉ ሰዎች አሉ አሁንም ኮድ ይደረጋል ይባላል ግሬት ብራይደን ራሱ መጽሐፍ ላይ ምን ብሏል በጣም ዲኤንኤውን ስናጠና ምን እንደሚል ጽሑፍ ነው ያገኘው ነው ያለ ጋድ ኢተርናል ዊዝን የሚል በዕብራይስጥ ነው ብቻ በሆነ ቋንቋ ተጽፏል ዲኤንኤ የሰው ልጅ ኢንፎርሜሽን አለው እና ምንድነው አንሲስተሮቻችን የሚሉት በጣም ኢንተረስቲንግ የሆነው ክፍል የጻፍኩት ሰው የሚለው ነው ስጋ ነፍስ መንፈስ የሚለው ላይ አይ ቲንክ ገጽ 385 ላይ ነውና ሰብ የሚለውን ነው የፈታው ሰው ሰብ ቁጥር 7 ነው በግዕዝ እዛ ላይ ምን ይላል እግዚአብሔር ሁሉንም ፈጠረና መልካም እንደሆነ አየና ልክ ሰው ጋር ሲደርስ ከመጥቀሰናይ እጅግ መልካም እንደሆነ አየ ይላል እኔ በሄድኩበት ምርምር ማለት በልምድ ሳይሆን እንደብዝ ባየሁት ምርምር የግዕዝ ፊደል ያለው ቀመር ከባድ ነው እዚህ ላይ እንትን ስላለ ነው የቀመረ ፊደል በጣም ይሄ አፌ ሞልቼ የምናገርበት ነው ጥቀሰና ይላልና ጥቀሰናይን ኮዱን 73 እንደሆነ አስቀምጨዋለሁ አንባቢያን ያነቡት እና ምንድነው እንትን የሚለው ትልቁ ነገር ዲኤንኤያችን ነው ኔሮዳስ የሚታወቀው በዲኤንኤው ነው ዲኤንኤው ማንነቴ እወደዋለሁ በእግዚአብሔር አርአያና አምሳል የተፈጠርኩ ሰው ስለሆንኩኝ በጣም ራሴን አከብረዋለሁ ራስን መውደድ አይጣላም ራስ ወዳድነት ነው መጥፎ አይደል ራስን ወንድምህን እንደ ራስ አድርገው ውደድ ካለ ራስን ውደድ ይላል ማለት ነው ራስን ጥላ አይልም ራስ ወዳድነት ነው የሚጣላው እና አርአያ እግዚአብሔር አምሳለ እግዚአብሔር ስለሆነ በጣም ስጋዬን አከብረዋለሁ ነፍሴንም መንፈሴንም አዘሴን ታይ የስጋ ጥንብ ቆሻሻ አልልም በጣም የምጸየፈው ቃል ይሄ ነው በእግዚአብሔር በአርአያው አምሳሉ ፈጥሮኝ ይሄ እያንዳንዱ ጣቴ ላይ ያለውን መስመር እያንዳንዱ ነገሩ ከገባኝ እንዴት አድርጌ ስጋዬን ልረግም እችላለሁ ወደሚለው ሐሳብ ውስጥ የሚሄድ ሰው ነው ለምሳሌ በጥንት ኢትዮጵያውያን ሊቃውንት መልክ የሚባል ድርሰት አለ መልክ ማለት መልከ ማርያም መልከ ገብረ ለአይን ለጆሮ ለአፍንጫ ለጥርስ ለእጅ ለውስጥ አካል ይሄ ማለት ተፈጥሮን ማለት ምን ያህል አፕሪሺየት እንዳደረጉት ተመልከቱ አንሴስተሮቻችን ከኛ በተሻለ አይንን ከፀሐይና ከጨረቃ ብርሃን ጋር እያነጻጸሩ አፍንጫን ከመስኮት ጋር በርግጥ መስኮት ነው የታወቀ ነው አንፍ ይባላል እና መስኮት ውስጥ የሚገባ ነፋስ አፍን ብቻ ደስ የሚል ነገሮች አሉ አሁን ወደ ዲኤንኤ ስንመጣ እዚህ ላይ በጣም ወሳኝ ነገር ያስቀመጥኩት ምንድነው በተለይ ዶክተር ኤሪክ ዎልሰን ያለውን ነው ምክንያቱም አካል ለመዳበር ኢቭን መመሪያ የሚሰጠው ሙት ብሎ መመሪያ ይሰጣል ዲኤንኤ ትሞታል አበቃለ እና ምን ይላል በተለይ ኤሪክ ዎልሰን ያለው በጣም እና ምንድነው 6 ቢሊዮን የዲኤንኤ ፊደል አለ ውስጥ በጣም ብዙ እኮ ነው 6 ቢሊዮን የዲኤንኤ ፊደል በሴል ኒኩለስ ውስጥ እግዚአብሔር አስቀምጧል ቢዘረጋ እኮ ከቁመትም ይበልጥ ማለት እንዴት ጥፍጥፉ ተደርጋ እንደገባች ተመልከት ምንድነው ብሎ የሚገልጸው ለምሳሌ በ1000 መጽሐፍ ቅዱስ ውስጥ ያሉ ፊደላት ማለት ነው ብዛቱ ለማለት ነው ለምሳሌ 1000 መጽሐፍ ቅዱስ ተጽፎ 1000 መጽሐፍ ተጽፎ ተሰራጨ እንበል አንዱ ፊደል ቢጎድል መልእክት ያዛባ በጣም
መልእክት ያዛባል አይደል? አሁንም ከዲኤንኤ አንድ ፊደል ቢጎድል በዊልቸር ትሄዳለህ። ይህ በጣም ወሳኝ ነገር ነው። ምን ያህል የተቀናጀ ስትራክቸር ነው ውስጣችን ያለው። ሌላው ነገር ሊዋሽ አባት አልወለድኩም ብሎ ሊዋሽ ይችላል። ዲኤንኤ ግን አይዋሽም። እውነት ስለሆነ የሰራው ማለት ነው። አፉ ሊዋሽ ይችላል። እንደውም ባዮኬሚስት እና ሞለኪውላር ባዮሎጂስት የሆነ ዶክተር ዳዊን ጆንሰን ያለው በጣም ይገርም እና ምን ይላል? እኔ ያወጣሁት ኮድ ሌላ ነው፣ እሱን አቀርበዋለሁ። እግዚአብሔር ፍጥረታትን ሲፈጥር የተናገረው ቋንቋ ምን እንደሆነ አላቅም ይላል። ግን እኔ የሚመስለኝ 4 ፊደልና 20 ቃላት ናቸው ይላል ቋንቋዎቹ። በሱ ደረጃ ነው። ምክንያቱም ኢቭን ገዳይ ቫይረስ ጭምር እንስሳት፣ አራዊት፣ እጽዋት ጭምር ሰውን ጨምሮ ዲኤንኤ ያላቸው ዲኤንኤ ወሳኝ ነገር ነው አለ እና ዲኤንኤ ውስጥ ደግሞ ትልቁ ነገር ኤቲጂሲ ነው። አደኒን፣ ሳይቶሲን፣ ታያሚን እና ጓኒን ናቸው። እነዚህ ወሳኝ ናቸው። እንደገና ደግሞ ሁሉም ህይወት ያለው ነገር ሄሞግሎቢን ያሉ ፕሮቲኖችን ለማምረት ደግሞ 20 አሚኖ አሲዶች ያስፈልጋሉ። አሁን እዚህ መጽሐፌ ላይ ለብቻው ነው 20 አሚኖ አሲድ ቀመሩ ከሰው ጋር እና ዲኤንኤ የሰራሁት ሁለቱን ማለት ነው። አንባቢያን ያንብቡት እና ምን ይላል? ስለዚህ አራት ምንድነው ፊደላት እና 20 ቃላትን ማለት አራቱን እነዚህ ኤቲጂሲውን እና 20 አሚኖ አሲዶችን በቃ አምጥቶ ነው የፈጠረው ሁሉንም ብሎ ይናገራል። እኛ ግብር ምናምን የምንላቸው ማለት ነው። እና ዶክተር ፍራንሲስ ኮሊንስ ደግሞ የሂውማን ጂኖም ፕሮጀክት ያን የተሰራው በጣም ትልቁ እዛ ላይ ዳይሬክተር የነበረ ነው። እና ዲኤንኤን ምን ይለዋል? በሴል ኒውክለስ ውስጥ የተቀመጠ የሶፍትዌር መርሃ ግብር ይለዋል። ለምሳሌ አሁን በኮምፒውተር ሳይንስ ባይናሪ የዋን እና የዜሮ መርሃ ግብር እኮ ነው ስራውን የሚሰራው አይደል? ሶፍትዌሩን ራን የሚያደርገው የዋን እና የዜሮ መሰናሰል ነው፣ ውህደት ነው። በተመሳሳይ መልኩ በኤቲጂሲ ነው የምንመራው። ህይወታችን እዛ ውስጥ ነው። እና ለምሳሌ ሰው ሴሉ ሲሞት ወዲያው ነው በፍጥነት የሚገለበጠው። የሚገርም መረጃው ወዴት ነው የሚገለበጠው? ከአንዱ ሴል ወደ አንዱ ሴል። አሁን ሴሎች ይሞታል፣ ወዲያው ሌላ ሴል ይተካል። መረጃው ግን ወዲያው ነው የሚገለበጠው። ቅጽበት ውስጥ ነው እኮ። ሴሉ ከሞተ በኋላ ግን መረጃው አለ። እስቲ ለምሳሌ ከሞተ ሰው ራሱ ተመርምሮ ይታወቅ የለ አንዳንድ ነገር ከሞተ በኋላ ተመልከት፣ እስከዚህ ደረጃ ይደርሳል። እና ለምሳሌ ሴል ኒውክለስ ውስጥ ያለውን ይሄን ዲኤንኤን አንተ ብጽፍ አንድ ፊደል በአንድ ሰከንድ ውስጥ ብጽፍ ለ8 ሰዓታት ብጽፍ 50 ዓመት ይፈጅብሃል። አንተ ውስጥ ያለውን ፊደል አምላክ ያኖረውን ፊደል ለማወቅ እና አሁን ግሬግ ብራደንም ሆነ ሌሎቹም የሄዱበትና እኔ ሄድኩበትን ላምጣው። እሺ አሁን እግዚአብሔር በውስጥ እንዳለ ነው። ግሬግ ብራደን ሂብሪውን ነው ያየው፣ ቀመረ ፊደል ነው የተጠቀመው። አሁን ይሄ መጽሐፍ ማለት ነው ጄማትሪያ ነው ወይም ገማትሪያ ነው። ምክንያቱም ፊደል፣ የግዕዝ ፊደል፣ የሂብሩ ፊደል፣ የግሪክ ፊደል ወደ ቁጥር ነው፣ ኮድድ ነው። እግዚአብሔር ብሉፕሪንት ነው ብለው ነው የሚያምኑት እነሱ። እንደውም አሁን በእነዚህ አደኒን፣ ታያሚን፣ ጓኒን እና ሳይቶሲን ኤቲጂሲ በሰልፈሪክ አሲድ ምህዋር ውስጥ ሲታዩ ኮዳቸው 10565 ነው። 10565 ምንድን ነው ሲባል ብራደንም ጨምረው ሌሎችም በቁጥርና በፊደል እውቀት ውስጥ ያሉ ቴትራግራማቶን ነው ይላሉ። ቴትራግራማቶን ማለት ምንድን ነው? በዕብራይስጥና በግዕዝ ፊደል የሃወሃ ነው። በግሪክ ኪሪዮስ፣ በግዕዝ እግዚ የሚለው ቃል ነው ይላሉ። ምን ማለት መሰለ? በጣም በሞለኪውላር ባዮሎጂስት የሆነ አንድ በጣም ደግሞ የኬሚስትም ጭምር ነው፣ አንድ ሳይንቲስት ነው። እና ሲያየው 10565 ብሪጅ እየሰራ ይሄዳል። እና ወደ ምንድን ነው የለወጡት እነዚህ ሳይንቲስቶች? ወደ ቁጥር ነው የለወጡት፣ ወደ ፊደል ለወጡት፣ ቁጥሩን ወደ ፊደል። 10ኛ ፊደል ምንድን ናት አሉ። በግዕዝም በዕብራይስጥም የናት። 5ኛ ፊደል ምንድን ናት? ሀ ናት። 6ኛ ፊደል ማን ናት? ወናት። በሁለቱም ቋንቋ? አዎ። ምሳሌ በእኛ በአበገደ ማለት ነው። አበገደ ሀ ወዘሃ ጠየ 10፣ አበገደ ሀ 5፣ አበገደ ሀ ወ 6፣ አበገደ ሀ 5 10 5 6 5። በሂብሩም በእኛ ኢትዮጵያ 2 ፊደል ሰሌዳ አላት፣ የአበገደና የሃለሃመ። አሁን ያበገደውን ነው ያነሳው። 10565 10565 ማለት የሃወሃ ማለት ያህዌህ
የሚለውን ቃል ይይዛል። ያህዌ ራሱ የእግዚአብሔር ስም ነው። ቀመሩ 26 ነው እንደምታየው። የኢትዮጵያ ፊደልም ወደ ታች ስትቆጥረው 26 ነው። 26 ነው የግዕዙ። ከ26 በላይ 7 ፊደላት ሌሎች ጀኛ ጨ ኋላ የተጨመሩ ሲሆኑ 33 የሰጡት 26 ነው። ሶ ምንድነው የነሱ ምርምር ነው። የነሱን ላስቀምጠው የነሱ ስለሆነ አንድ ሰዓሊ ስዕል ስሎ ፊርማውን እንደሚፈርም እግዚአብሔር ሰውን ፈጥሮ ፊርማው ነው ስሙን ነው። ሰው መግደል አትችልም የተባለው የሱን ፊርማ መቅደል ስለማትችል ነው። አሁን እኔ ምንድነው ያደረኩት 37 እና 73ን አመጣው ያው እዚህ ውስጥ ስላለ። ግን ምንድነው በኖህ ዘመንም የተደረገውን ትንሽ ጠቅሻለሁ እና አዛዜል ይሄን ነው ተውላጠ ዓለም ነው። ይሄን ኮድ ለማፍረስ ነው ብዙ ጥረት ያደረጉት። ለምሳሌ የሰውን አሁን ይሄ ዲኤንኤ ምናምን የምትለውን ጉዳይ የተጀመረው በእነ ሄኖክ ዘመን ነው። መለዋወጥ ተውላጠ ዓለም ይላል። ለምሳሌ ፈረስ በቅሎን ወደ ሰው፣ የሰው ወደ ፈረስ በቅሎ፣ ሌላ ክሬቸሮች ማምጣት አስፈሪ እንደ ሰበዳት የሚባሉ አውሬዎች ማምጣት በእነ ሄኖክ ዘመን። እንደውም መጽሐፉ ምን ይላል? ሁሉም በምድር ላይ መንገዳቸው እንዳበላሸዋል። ኮራፕሽን መጣ ማለት ነው። ያ ነው ያጠፋው። እና ጃይንትስ ምናምን ኔፍሊም የተወለዱት የዛ ውጤት አለው። እግዚአብሔር የሚወደው ነገር ግን ነው አይሁድ ስላልሆነ እኮ ነው የጠፉበት። እኔ አሁን ምንድነው ወደ ቁጥር ሳመጣ 37 የእግዚአብሔር ቁጥር ነው። 3 እና 7 አይደለ? 3 7 ይታወቃል። ሶ ከኒውክሊክ አሲድ ዲኤንኤ እና አርኤንኤ በምንድን ነው የተሰሩት ብለን ስንመጣ አንደኛው ሃይድሮጅን ነው፣ ካርበን አለ፣ ናይትሮጅን አለ፣ ኦክሲጅን አለ፣ ፎስፈረስ አለ። ሶ አቶሚክ ነምበራቸውን ማውጣት ነው። አቶሚክ ነምበራቸውን ስናወጣ ሃይድሮጅን 1 ነው፣ ካርበን 6 ነው፣ ኦክሲጅን 8 ነው፣ ናይትሮጅን 7 ነው፣ ፎስፈረስ 15 ነው። ስደምራቸው ስንት ሆነ? 37 ነው። የመጽሐፊ አንድ ሮስ 37 ይላል። ከዛ ምንድነው እያንዳንዱ እነዚህ ዲኤንኤ እና አርኤንኤ የተሰራባቸው ንጥራተ ነገራት ነምበር ኦፍ ኒውትሮናቸውና ፕሮቶናቸው ኤሌክትሮናቸውን ማውጣት ነው፣ ሴክሬቱን ለማውጣት። ሶ ሃይድሮጅን ፕሮቶኑ 1 ነው፣ ኒውትሮኑ 0 ነው፣ ኤሌክትሮኑ 1 ነው። ስደምረው 2። በጣም ጥሩ። ካርበን ያው 6 6 6 ነው፣ ፕሮቶኑ ኤሌክትሮኑ ኒውትሮኑ 3 ጊዜ 6 18 ነው። ናይትሮጅን ጋር ስትመጣ ደግሞ 7 7 7 ነው። የተፈጥሮ ብዙ ናይትሮጅን የሚበዛው 7 7 7 ነው። 3 ጊዜ 7 21 ነው። ኦክሲጅን ያው 8 8 8 ነው፣ ህይወት ነው። ፕሮቶኑ ኤሌክትሮኑ ኒውትሮኑ 3 ጊዜ 8 24 ነው። ፎስፈረስ ፕሮቶኑ 15 ነው፣ ኒውትሮኑ 16 ነው፣ ኤሌክትሮኑ 15 ነው። ሲደመር 46። እነዚህን ስደምራቸው አልፋ ነው። 1 1 1 ይሰጣሉ ማለት ነው። በቃ ማን እንደፈጠረ ታውቀዋለህ፣ አልፋ እንደሆነ ታውቃለህ፣ የሱ ቁጥር እንደሆነ ትረዳለህ። እና ከኤሌመንት ጀምሮ እስከ ሰብ አቶሚክ ፓርቲክል ድረስ እያወረድክ ዝም ብለህ ስትቀምረው ቁጥር አይዋሽ፣ ትክክለኛው ላይ ይሰጣል። በተለይ ደግሞ ዲኤንኤ እና አርኤንኤን አባዝቼ 5040 5040 10080 ሆኑ እነዚህ ጠቀስኳቸው። ይሄ ደግሞ በሳምንት ውስጥ ያሉ የደቂቃዎች ብዛት ነው። ለሰው ልጅ የተሰጠ ቁጥር ነው። ጥበብ ጥሩ ነው ብዬ አምናለሁ። መጨረሻ ላይ ያልኳትን ነገር ደግማለሁ። አዋቂ ስትሆን ተፈጥሮን ትሰማለህ፣ ጠቢብ ስትሆን ተፈጥሮ ራሷ ትሰማሃለች። ምክንያቱም በምታውቀው ቋንቋ ነው የምታዋራት። ይህንን ነገር ሰዎች እንትን ይበሉና ብዙ ጊዜ ብዙ ሚንኳኳ ነገር ዋጋ ያለው አይደለም። እና በጣም ብር ዋጋው ከፍተኛ ነው፣ ዝምታም ያበዛል። ሳንቲም ትንሽ ነገር ነው፣ መንኳኳት ይወዳልና ከመንኳኳት ያርቃል። እንደዚህ አይነት እውቀት በጣም በጣም አንደበትን ያርማል። ብቻ ለምትኖረው ኑሮ እንግዳ አይደለም። ምረቅጣትን መሬት አውቃታለሁ፣ ስቆም ማያቸውን ከዋክብት አውቃቸዋለሁ። ሌላውን ራሴን አውቀዋለሁ፣ እግዚአብሔር መቅደስ መሆኔን አውቀዋለሁ። ሌላን ሰው አከብራለሁ። ምክንያቱም እግዚአብሔርን በሱ ውስጥ ስለማየው አይኑ ላይ አፍንጫው ላይ ሁሉን ተናውን ኮዱን ስለምትረዳ የሰውየውን ማለት ነው ሰውን ያከብራል፣ እንድታከብር ያደርጋል። እና ጥሩ ነውና በዚህ እውቀት ሰዎች እንትን ቢሉ ጥሩ ነው። አስመርቀዋለሁ ብዬ አስቤያለሁ ኢትዮጵያ ላይ መጽሐፉን ማለት ነው። ጊዜ አጥቼ ነው እንጂ በሰሜን አሜሪካ ነው የተመረቀው።
ሁለት ቦታ ሁለት ስቴት አንደኛው ሜሪላንድ ሁለተኛው ቴክሳስ ዳላስ ተመርቋል ብዙ ሰዎች ባሉበት እንደውም የመጀመሪያው ምርቃት ፕሮፌሰር ዘበነ ለማና በሰሜን አሜሪካ የሳይበር ሴኩሪቲ አማካሪ ሆኑ ዶክተር ጥበቡ በጣም በጥሩ መልኩ ነው ዳሰሳውን የሰሩት ዳላስ ደግሞ ዶክተር አንዱዓለም ሁለት ሶስቱንም አመሰግናለሁ በዚህ አጋጣሚና መጽሐፉ በጣም የተነበበው ባህር ማዶ ነው እዚህ ገና እየተዳረሰ ይመስለኛል እና እኔ ብዙ ሰው ገዝቶ ቢያነበው የሚጠቀመው እሱ ነው እኔ ብዙ ምናምን አልልም ለራሱ ሲል ነው ሰው ልጅ እንዳልከው ኔክስት ጄኔሬሽን ግን በደንብ ይገባዋል ይሄ አንተ ያልከውን አጠነክረዋለሁ ምክንያቱም መጻዩን የማየት ችግር የለም ጥሩ ጊዜ ነው አሁን ያለንበት በጣም መልካም ሰው ጊዜውን ያማረራል እንጂ እንደዚህ ዘመን ጥሩ ዘመን አለ ብዬ አላምን በግሌ ነው ግሌ ምልከታ ነው የመጪው ደግሞ የተሻለ ነው ከትላንት ዛሬ ከዛሬ ነገ የተሻለ የብርሃን ጊዜ ነውና ይሄን ለማለት እወዳለሁ በጣም አመሰግናለሁ